ዳኒ እውነታውን ያጋለጠው ቤተሰቦች ሁሉም ደነገጡ የሚለው በደንብ ነው የተጨቃጨቁትና ቤተሰቦች ዳኒ ግን እውነት ለመናገር ቤተሰቦች ዛሬ ቀሚስ መልበስ ነበረበት እንዴ ምንድነው ዳኒ ከሩታ ጋር እንደዚህ መጨቃጨቅ ወንድ አይደለ እንዴ እንደ ትልቅነት አስብ ስትባሉላ የዛሬው ቪዲዮ ላይ ተነግሯልና ቤተሰቦች ዛሬ በጣም በቃ ዳኒ እንዴት እንዳረገው እኔ እንጃ ሴት ወይዘሮ ነው የመሰለውና ቤተሰቦች የዛሬው ቪዲዮ አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ታላቅ ወንድማቸው ማን ነው? የአብርሽ ታላቅ ወንድም ኤፍሬም ነው ማን ነው ስሙ ነው የራስቸው ነውና ቤተሰቦች ምንድነው ዛሬ ዳኒ አስታርቀኝ ብሎ ወይ የሆነ ነገር ስለተጣላን አንድ ላይ እንትን እንበል በቃ አስታርቀኝ ከሩታ ጋር ብሎ ከመጣ በኋላ ከሩታ ጋር ጭቅጭቅ ስድብ። እውነታው ደግሞ ምንድነው መሰላችሁ ዳኒ አብርሃም ትክክል ነው አንቺ ከሃዲ ሴት ነሽ ምናምን አላት እንዴ አብርሃም ይወላችሁ ፈልጎና በቃ ፈልጎ ነው የወጣው ከሷ ህይወት ግን ሩታ አታሳዝናችሁም ወይ ነው በዚህ መሀል እኮ ሩታና ልጇ ነው እንጂ እየተጎዱ ያሉት ማንንም አይደለም ሁለት ደግሞ ከሴት ጋር እንደዚህ መጨቃጨቅ ዳኒ አይገባም እንደ ትልቅነት እያሰብክ አይደለም እና ሩታ አሁን የዛሬው ቪዲዮ ቤተሰቦች ግርም ያለኝ ነገር ሩታ እያስጨነቀችኝ ነበር ሩታም እውነቱን ያጋለጠችው ዳኒና ሜሪ በህይወቴ ውስጥ አታስፈልጉም እያስጨነቃችሁኝ ነበር ነው ያለቻቸውና እውነቷን ነው እናንተ ካስታወሳችሁ ቤተሰቦች ዳኒና ሜሪ ትክክል ናቸው ብላችሁ ታስባላችሁ በሩታ ህይወት ገና 2 ወራቸው ነው እኮ ሩታም ተናገረች ገና 2 ወራችሁ ነው እኔ አመት ልጄን ይዤ ጽንስ ይዤ ስሰቃየት ነበራችሁ እና 2 ወር ለምታውቁኝ ማን አዛዥ ያረጋችሁ ይወላችሁ ዳኒና ሜሪን ካያችኋቸው ቤተሰቦች በጣም ነው ቁልት ያረጋቸው በቃ እንዴ ልበላችሁ ይሄ አላ እንዴ ጭራሽ ደስታን ይዞ ቤት ድረስ ጎትተው ማምጣት እንደፈለጉት አዛዥና እንትን አረጉ ዳኒና ሜሪ ለሩታ የምታስቡ ከሆነ በቃ የሩታን ሐሳብ እየደገፋችሁ መሄድ ነው እንጂ ዝም ብሎ የሩታን ሐሳብ መቃረን አያስፈልግም ሁለት ደግሞ ዳኒ ቀሚስ መልበስ ነበረብህ ያልኩ በዛሬው ቪዲዮ ከሩታ ጋር ሩታና ክብራሃት እንኳን አታወራትም እንዴ ምንም ያህል እኮ እኔ እና አብርሽ እና ሄርሜላ እና ሩታን በወዳቸው ገብቷቸዋል ሩታና ከብራታለሁ ገብቷቸዋል ይሄ ምንም ያህል የእውነት ቤተሰቦች የእውነት ድራማ ላይ የተመሰረተ ነው ይሄ ድራማ ነው ካራክተሩ ነው ምናምን አትበሉ ይሄኛው ፍሬው የነገረኝ ነገር ነው ገብቷቸዋል አይደል እንዴ ይሄ ባልና ሚስቶች ናቸው የምር ሪል ላይፍ ላይ ነው የተመሰረተው እና ዳኒ ማክበር አለብህ ገብቷል እዚህ ጋር ለቪዲዮ ምናምን መቀራረጽ ሳይሆን ማክበር አለብህ እና እሷን እንኳን ባታከብር ትልቅ ሰው አለ አንዴ ካጠገብህ ያብርሽ ወንድም አክብረ ማውራት አለብህና እውነታውን አንተ ከሃዲ ነህ እሷ ሳትሆን ከሃዲ ሆነችው አንተ ነህ ከሃዲ እንደዚህ ማድረጉ ላይ አይገባህምና ቤተሰቦች እስቲ ቪዲዮውን አይተን እንመለስ መጀመሪያ አንተም አያገባህ አንተ ምን የሚመለከት ጉዳይ አይደለም ሲቀጥል ደግሞ ማለት ነው ሩታ የራሳችሁ ህይወት ኑሩ ላልሽው ነገር አንቺ ኑሮችን አላስወረድሽው ደውለሽ መታለቅሽ አንቺ ነሽ ደውለሽ መታለቅሽ አንቺ ነሽ ብቸኛው ይኸውልህ አንድ ዳኒ አፉን ሞልቶ ነው የመጣው ወንድሜ ኤፍሬም መሰልከኝ እና ቤተሰቦች እስቲ ለዳኒ ዛሬ አስተያየታችሁን ጻፉልኝ ኮሜንት ላይ እና ሁለት ደግሞ ሩታ ማን ጋር ትደውል ደስታ ጋር ትደውል ደስታዬ እኔ እንዲል ልበላችሁ ሞኝ የሆነ እንዲል ልበላችሁ በቃ ትሸጡታላችሁ ደስታን ምንም ሞኝ የሆነ ሰው ነውና እንዴ ደስታ ጋር ተደውል ደስታ ካብርሽ ጋር የሚከራከር ሰው አይደለም ሜሪና ዳኒ ደግሞ ሜሪ ተያቸው ቤተሰቦች ሜሪ ምን ግዙፍነቷ ሁላ እኔ ፌደራል ነው የምታክለው እኮ ለመጨቃጨቅ አንደኛ አፍ ለማዘጋት አንደኛ ሁለት ደግሞ ዳኒና ሜሪ የሚሆኑ ሰዎች ናቸውና ማን ጋር ትደውል ቢጨንቃትም ገብቷቸዋል እዚህ ጋር ድረሱልኝ ብትል እና እናንተ ጋር ነውና እንደዚህ ማንቋሸሽ አያስፈልግም በዚህ ልክ ትክክል አይደለም የሰራው ዳኒ ልጄን እዚህ ጥሎ ምናምን እያንዳንዱ ነገር አንቺ መነገርሽን ሳልከር እንጂ ምንም አንቺ ወሰን መተን ማለት ነው 05 የሚከፈለ ሰዎች አይደለም እዚህ ጋር ሰባዊነት ሊያዘ ነበር አንቺ ወሰን ነበር እንጂ ማናችንም የራሳችን ህይወት አለ የራሳችን ህይወት አለንማ እኛም የራሳችን ህይወት እኮ አለን እኮ ዳኒ ምንም ሳንቲም ስላልተከፈለምና ሳንቲምም እንዲከፈል ትፈልጋለህ እንዴ ሩታ እኮ እያፈረችብህ ነው ዳኒ ይሄን ነገር ተረጋግተህ ሁላ እንትን ማለት አለብህ እንጂ እንደዚህ ሩታን በዚህ ልክ ማዋረድህ ትክክል አይደለም ብዬ ነው ማስበው እና ደግሞ ሴት ነው ዳኒ ያልኳችሁ ቀሚስ መልበስ አለበት ያልኳችሁ የሆነ ቦታ አሳያችኋለሁ ራሳችን ላይ ፋለን ግን ዶሽ
እንድናይ ያደርጋል። ገባሽ? በትክክል ይቅርታ መጠየቅ ያላሰብኩት እኔ የአብርሽ ታላቅ ወንድም የሚመቸው ቤተሰቦች እኔ በቃ ትልቅ ሰው ነው ሊመከር እንትን ይላል፣ ግን ዳኒ ምንም አላከበርኩም ሙላ። ይሄ ትልቅ ንቀት። እሺ አብራር ትክክል እንደሆነ ልትነግረን ነው የመጣው። ስለዚህ እኔ አያችሁ ሲጨቃጨቅ በቃ ይሄ እንዴት ልበላችሁ፣ እኔ መሳደቡን ላኔ አልፈልግም እኮ ይሄን ያህል እንትን ማለትም አያስፈልግም። ዳኒ ትክክል አይደለም የሰራኸው። ይሄን ደግሞ አምነህ መቀበል አለብህ። ሩታ ትችላለች። በቃ የሴት ጀግና ማለት ሩታ ናት። ገብቷችኋል? ጽንስና ልጅ ይዛ ብቻዋን ማሳደግ ማለት ይሄ ትልቅነት ነው። ሩታ ከአቅሜ በላይ ስለሆነ ነው እንጂ እናንተን እኮ ወዳችኋለሁ። ከአቅሜ በላይ ናችሁ። ግን በቃ ከአቅሜ በላይ ማለት ከሷ ትዕዛዝ በላይ እያዘዙ አዛዥ የበላይ አውራጅና ጫኝ ያረጉ እኮ በቃ እንዴት ልበላችሁ። ገብቷችኋል ቤተሰቦች? በቃ እኔ ነኝ ፈላጭ ቆራጩ ነው እያሉ ያሉት። በሰው ህይወት መግባቱን ላይ አያስፈልግም። ዳኒና ሜሪ እኔ እኮ ተናግሬው ነበር ቤተሰቦች። ሩታ አይወላችሁ ሌላ ወገን ሶስተኛ ወገን በትዳሯ ውስጥ ስታስገባ ነው ስህተት የሰራችሁ ስላችሁ እናንተ አላመናችሁኝም ነበር። አንዳንዶቻችሁ አምናችኋል። ሩታ ዳኒና ሜሪ ማስገባትም የለባትም። እና ቤተሰቦች በስተመጨረሻም ተጣልተው ሳይታረቁ ሄደዋል። ዳኒ ግን ትክክል አይደለህም የሰራው። በዛሬው ቪዲዮ የምንማርበት ነገር ምንም ያህል የሰው ልጅ እንደዚህ ምንም ነገር ቢያደርግልን መካድ እንደሌለብን ተምረንበታል በነዳኒ ህይወት። ብቻ ቤተሰቦች እናንተ የተማራችሁበትን እና የሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ምንማማርበት ቻናል ነው፣ ፈታ ምንልበት ምንደሰትበት ቻናል ነው። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላረገ ሰብስክራይብ ያርግ። ቻው